አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በአዲስ ቪዲዮ መጥቻለሁ። ቆንጆ የሆነ የአትክልት በኦቭን ውስጥ እንሰራለን ማለት ነው። በሩዝ የሚበላ በዳቦም ከፈለጋችሁ። አልሚም ሽንኩርቴን እንደምታዩት በትላልቁ ነው የከተፍኩት። ካሮቴንም እንደዛ፣ ዙኩኒውም እንደዛ፣ ኩሳ ማለት ነው። ትናንሽዬ ቢሆን ይመረጣል፣ ውሃ እንዳይተፋባችሁ። ትናንሹ ጠንከር ያለ ነው። አልሚም እንዲያድርጌ ቆራርጠዋለሁ ማለት ነው። መክተፊያ የማያስፈልጋቸውም በእጄ ቆራርጠዋለሁ እንደዚህ አድርጌ እና ድንችም እንዲያርገን ቆራርጠን በጣም ነው የሚጣፍጠው። ለጤናም አሪፍ ነው። በዚህ መልኩ እንሰራለን ማለት ነው። ቆንጆ የሆነ የኦቭን አትክልት እንሰራለን ማለት ነው። እና ዶሮም እናደርግበታለን። ማላላጫ ከፈለጋችሁ እናንተ አጥንት ያለውን ብትጠቀሙ ችግር የለውም። እኔ ግን ብዙ ጊዜ የምጠቀመው ፍሌውን ነው፣ ሰድሩን ማለት ነው። አልሚም እንዲያድርጌ ቆረጥ ቆረጥ አደርገዋለሁ። ይሄንንም ድንቹን ማለት ነው። በጣም ነው አሪፍ። እናንተም ሰርታችሁ እዩት። ቀላል ነው ደግሞ ስራው፣ ቀለል ያለ ስራ ነው። ይሄን ያህል ውጣ ውረድ የለውም። አልሚም እንዲያርገን ይሄን ከጨረስን በኋላ ማሻላ አያችሁት፣ እኔ በጣም የምወደው ምግብ ነው። ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ሀባይቢ። ለምታደርጉልኝም በጣም ነው የማመሰግነው፣ ለምታበረታቱኝ ማለት ነው። ነጭ ሽንኩርትም ራሱ የተፈጨ ድክም ያለ ባይሆን አሪፍ ነው። እንደዚሁ በቃ ቆረጥ ቆረጥ ሁሉንም አልሚም እንደዚህ አድርገን እንጥልበታለን ማለት ነው። ጣዕም እንዲያወጣላችሁ ከፈለጋችሁ ደግሞ ለሁለት ነጭ ሽንኩርቱን እንቆርጧለን። እንደዚህ ለሁለት ችግር የለውም። እንደዚህ ለማይወድ ሰው ማለት ነው። እንዲህ አድርጌ ቁርጥ ቁርጥ አደርገዋለሁ ቆራርጬ። ለሁለት ለሶስት ለአራት ትላልቅ ከሆነ ማለት ነው። ትናንሽ ከሆነ ደግሞ እንደዚህ አድርገን እንሰራዋለን ማለት ነው። አሁን ዶሮ ይቀረናል። ዶሮ ደግሞ ከላዩ ላይ ቆረጥ ቆረጥ አድርገን እንከታለን ማለት ነው። አያችሁት? ነጭ ሽንኩርት በጣም 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 ለምግብ እና ዝንጅብል ጤና አለው። በተለይ ፍሬሹ በጣም በጣም ጠቃሚ ነው። ስለዚህ ማንኛውም ላይ ብትጠቀሙበት፣ በተለይ ለአትክልት ነገር በጣም አሪፍ ነው። አልሚም እንዲያርግ ቆራርጬዋለሁ እንደምታዩት። ዛሬ ቆራርጬ አስተካክዬ ሳይሆን የመጣሁት እናንተ ፊት ነው መቆራረጥ ያለሁት፣ ቀለል ያለ አቆራረጥ ስለሆነ ማለት ነው። ከዛ ዶሮ ደግሞ አጥቤዋለሁ። ማላላጫውን በደንብ አድርጋችሁ ግን ማጠብ አለባችሁ። በአቾቶ 1 ደቂቃ የማይፈጅም እጥብ ታደርጉታላችሁ። ጨው አድርጋችሁ ወከላስ እንዲያድርጌ እላዩ ላይ እጣል እጣል አደርግበታለሁ ማለት ነው። ማላላጫ ብዙ ለዳይት ማላላጫ አሪፍ ነው። አልሚም እንዲያርገን ቆረጥ ቆረጥ አድርገን እንከተዋለን ማለት ነው። 4 ነው ማላላጫ የጠቀምኩት፣ 4 ሀባ። ይሄ ሲበላው ግማሽ ኪሎ ማለት ነው። እንዲያድርጌ ቆራርጬ ጨርሳለሁ ማለት ነው። ከዳቦ ጋር ከሩዝ ጋር ብትበሉት፣ ብቻውን ራሱ ብትበሉት አሪፍ ነው ለጤና ማለት ነው። ዳይት ለሚያደርግ ሰው ይሄ ከሰላጣ ጋር በቃ በቂ ነው። ሩዝ ሳያደርግ ምን ሳያደርግ ማለት ነው። ለዳይት ለማያደርግ ደግሞ በሩዝ አድርጎ በዳቦ አድርጎ ቢበላው ምርጥ ምግብ ነው። አልሚም እንዲህ ካረግን በኋላ ማለት ነው ቅመም አለኝ። ቅመሜ ደግሞ ትንሽ እርድና ኦሪጋኖ አለኝ፣ ነጭ ሽንኩርትና ቀይ ሽንኩርት አለኝና ቆንዶ በርበሬ ጥቁር
ነጭ ቆንዶ በርበሬ አድርጌ ትንሽ ውሃ ለብ ያለ የቤት ውሃ ማለት ነው አድርጌ በጠብጠዋለሁ ማለት ነው። ትንጥዬ ደግሞ ጨው እንጠቀማለን። ምሽ ትንጥዬ እንደሚበቃን ያህል መጠን አድርጋችሁ ታደርጋላችሁ እና ትንሽዬ ሳልሳ እንጠቀማለን ማለት ነው። ቲማቲም እየተፈጨው ማለት ነው። እንዲህ አድርገን እንጠቀማለን። እንዲህ አድርገን በጥብጠን ነጭ ሽንኩርት አድርገንበታል። ኦሬዲ እዛ ላይ የተፈጨ ካላችሁ ለጣዕም ብላችሁ ትንሽዬ ብታረጉበትም አሪፍ ነው። እኔ ግን ፓውደሩን ተጠቅሜያለሁ። በቃ ዘይት ኦሬጋኖ ደግሞ እንጠቀማለን ማለት ነው። እዚህ ላይ እናፈስበታለን እንዲያርገን ከዛ ውሃ ትንሽዬ ለዚች ላይ ቀረችው አድርገን እንከተዋለን። ከመክተታችን በፊት ብሮኮሊ ያለኝ ጥቁር አረንጓዴው ማለት ነው የአበባ ጎመን የሚመስለው ብሮኮሊ አረንጓዴውን እሱን አጥቤ ያለው በጎን አለኝ። እሱን ደግሞ አምጥቼ ከላዩ ላይ አድርግበትና በጌስትር ሸፍነን እንከተዋለን ማለት ነው። ቶሎ እንዲበስልልን በአሉሚኒየም እንትን አድርገን እንከድነዋለን ማለት ነው። ኦቨን እንከፍታለን። እንዲህ አያችሁት፣ ብሮኮሊን አጥቤ በጎን ነበረኝ። እንዲህ አድርጌ ላዩ ላይ ጣል ጣል አድርገን እንከተዋለን ማለት ነው። በእንፋሎቱ ራሱ ቅመሙ እዚህ ላይ ይደርሳል። ሌሽ ቅመም አላደረገችበትም ብላችሁ እንትን አትበሉ። በእንፋሎት ስለሚበስል ይደርስለታል። በጣም ነው የሚጥመው። ያያችሁት እንዲህ አድርገን እንከተዋለን ማለት ነው። ከዛ በኋላ አብረን እናየዋለን። ከበሰለ በኋላ በጣም አብረን እናየዋለን። በጣም ነው የሚጥመው። ከዛ ያያችሁት ከወጣ በኋላ ከኦቭን ማሻአላ ማሻአላ እንዲህ ሆኖ ወጥቶልኛል ማለት ነው። እናንተ ሞክሩት። በጣም አሪፍ ምግብ ነው። ብሮኮሊ ራሱ ምንም ነገር ሳይሆን ነው ከኦቭን የወጣው፣ ሳይፈረካከስ ምን ሳይል እንዲህ ሆኖ በስሎልኛል። እውነት በጣም ነው የሚጥመው። እጅ ያስቆረጥማል። ከስጋ የበለጠ ምግብ ነው ይሄ። ለፕሮቲኖች አሉት።